ድብቁ ገበና ደራሲ ሲድኒ ሸልደን ተርጓሚ ጸጋዬ ሽምብር በብለን ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 8 ማግሪቭ ኮቱን ገልጦ ከጎኑ የሻጠውን ሪቨር ሽጉጥ አቀባበለ። አንጀሊንም ተመሳሳዩን ፈጸመ። ከኛ ጀርባ ሁን ሲል ማግሪቭ ጁድን አዘዘው። ሶስቱ ሰዎች ጉዟቸውን ጀመሩ። ከሚዘንበው ዝናብ ጭንቅላታቸውን በመሸፈን የህንፃውን ግማሽ መንገድ አገባደዱ። ባለ 5 ኮከብ የስጋ ማሸጊያ ካምፓኒ የሚል የደበዘዘ ጽሑፍ ተመለከተ። በቦታው የቤት አውቶሞቢል፣ የጭነት መኪናና ብርሃን፣ በአጠቃላይ ህይወት ያለው ነገር ምልክት አይታይም። ሁለቱ መርማሪዎች በበሩ ግራና ቀኝ አደቡ። ማግሪቭ በሩን ለመክፈት ሞከረ። ተቆልፏል። ዙሪያውን ቢመለከት መጥሪያ ደውል ሊያገኝ አልቻለም። ቢያዳምጡ ከዝምታ በቀር ጠብ የሚል ነገር ጠፋ፣ ከዝናቡ መርከፍከፍ በስተቀር። ዝግ ይመስላል አለ አንጀሊ። ምናልባት ይሆናል ሲል ማግሪቭ መለሰ። ከገና በፊት ባለው አርብ ቀን ብዙ ተቋማት የሚዘጉት ከእኩለ ሌሊት በኋላ ነው። የአደጋ ጊዜ መግቢያ በር መኖር አለበት። ጁድ ከጀርባ በኩል ሁለቱ መርማሪዎች ወደ ህንፃው ጥግ ሲሄዱ በእርጋታ ተከተላቸው። ዕቃ ተጭነው የቆሙ መኪኖች ተመለከተ። ምንም እንቅስቃሴ የለም። ጉዟቸውን ወደፊት ቀጠሉ። የሚፈልጉት ቦታ ሲደርሱ እሺ አለና ማግሪቭ ለጁድ ምልክት ስጠው አለው። ጁድ አቅማማ። ሞዲ የሸጠው ያህል ተሰማው። ከዛም ጉሮሮውን ጠራርጎ ሞዲ ሲል ተጣራ። ያገኘው ምላሽ ከዝናቡ መደበቂያ ጥግ እየፈለገ የነበረ ድመት ድምፅ ነበር። ሚስተር ሞዲ አለ በድጋሚ። ከወለሉ በላይ በእንጨት የተሰራ ግዙፍ በር ይታያል። ሌላ ወደ ወለሉ የሚያደርስ መንገድ ግን የለም። ማግሪቭ ከግዙፍ ሰው በማይጠበቅ ቅልጥፍና ወደፊት ተጓዘ። አንጀሊ ተከተለው። ጁድም ቀጠለ። አንጀሊ በሩ ስር ተከትሎ ወደ ውስጥ ገፋው። ክፍት ነበር። ትልቁን በር አሰቃቂ ማቃሰት አሰምቶ ተከፈተ። ውስጡ የነበረው ጨለማ አይን ይወጋል። ባትሪ ይዘህ መጥተሃል ሲል ማግሪቭ አንጀሊንን ጠየቀው። አላመጣሁም ደደብ። በዝግታ እንዳይጋጩ እየተጠነቀቁ ወደ ውስጥ ዘለቁ። ጁድ እንደገና ሚስተር ሞዲ ጁድ ስቲቨንስ ነኝ ሲል ተጣራ። ሰዎቹ ሲንቀሳቀሱ ከሚሰማው ድምፅ ውጪ የሚደመጥ ነገር የለም። ማግሪቭ ወደ ኪሱ እጁን በመስደድ ክብሪቱን አወጣና ለኮሰ። ቤቱን ጥቂትም ቢሆን ብርሃን ሞላው። በደንብ አብራው አለ ማግሪቭ። የመጨረሻ ክብሪቴ ነው። አንጀሊ ግድግዳው ጥግ ቆሞ ክብሪቱን ለመለኮስ ሲሞክር ጁድ አስተዋለው። ጁድ ወደፊት ጉዞውን ቀጠለ። ሁለቱ ሰዎች አይታዩትም። ሞዲ ሲል ተጣራ። ከክፍሉ ጥግ በኩል የአንጀሊ ድምፅ ሰማ። እዚህ ጋር ማብሪያና ማጥፊያ አለ በማለት ቢነካው ጠብ ያለ ነገር አልነበረም። ጁድ ከግድግዳው ጋር ተጋጨ። ራሱ ከመውደቅ ለመከላከል ግድግዳውን ለመያዝ ሲሞክር የበር እጀታ አገኘ። በሩን ሲስበው ተከፈተና ቀዝቃዛ አየር ገረፈው። በር አግኝቻለሁ አላቸው። ጠጋ በማለት በዝግታ ወደፊት ሄዶ በሩ ከጀርባው ሲዘጋ ተሰማውና ልቡ በጣም መምታት ጀመረ። እዚህ ያለው ጨለማ ከበፊቱ ክፍል የባሰ ነው። ድንቅ ወደሆነ ጨለማ ጠለቀ። ሞዲ አለ ደጋግሞ። አጭር ግን ረዥም የመሰለ ዝምታ። ሞዲ የሆነ ቦታ ተደብቋል። ካላገኘው ግን ማግሪቭ ምን እንደሚያስብ ጁድ አውቆታል። ደጋግሞ እንደሚያለቅስ ሕፃን ልጅ ነው የሚቆጥረው። ጁድ አንድ እርምጃ ወደፊት ሲጠጋ ፊቱ ላይ ትኩስ ፈሳሽ ሲንጠባጠብ ታወቀው። በጭንቀት ተንቀጠቀጠ። ጸጉሩ ሲቆም ተሰማው። በዙሪያው አዲስ ደም ሲሸተውና ሞት ሲከቦ ታወቀው።
በጨለማው ውስጥ ሰይጣን ዙሪያውን እያደባ ነው። አጠገቡ ደርሷል። በፍርሃት ተውጦ ልቡ እንደ ከበሮ ይደልቅ ጀመር፣ ለመተንፈስ እያዳገተው። ከኪሱ ወረቀት አውጥቶ በነበረችው ክብሪት ተለኮሰው። በደማቁ ብርሃን በድጋሚ ከድንጋጤው ከመባነኑ በፊት የታረደ በሬ የስጋ ማንጠልጠያው ላይ መሰቀሉን ተገነዘበ። መብራቱ ከመጥፋቱ በጥግ በኩል ያለው በር ወደ ቢሮ እንደሚያስገባ አረጋገጠ። ሞዲ እዛ ውስጥ ሆኖ እየጠበቀው ይሆናል። ጁድ ጨለማውን ሰንጥቆ ወደ በሩ ተንደረደረ። እንደገና የሞተ እንስሳ ጠረን አወደው። ወደ ቢሮው በር በደመ ነፍስ እየተንደረደረ ሞዲ ሲል ተጣራ። በታረዱ እንስሶች መሃል እንዲህ እየዘለለ ሲጓዝ አንጀሊና ማግሪቭ ምን ያስቡ ይሆን ሲል ለራሱ በመገረም ጠየቀ። የሆነ ንክሰው የማይመስል ቀልድ ፈጥሮ እያላገጠባቸው እንደሆነ ያስቡ ይሆን? ነገር ግን ከዚህ ሁሉ ቅዠት ጀርባ ያለው ማን ይሆን? ለምንስ ሲሆን ያደረገው? ወደ በሩ ሲቀርብ እንደገና ከማዕዘኑ ጋር ተጋጨ። ጁድ ትንፋሹን ለመሰብሰብ ቆመ። የቀረችውን የመጨረሻ ክብሪት ተለኮሳት። ከፊት ለፊቱ በስጋ ማንጠልጠያ መንጠቆ የኖርማል ዜድ ሞዲ በድን ተንጠልጥሏል። ክብሪቱ ድርግም ብሎ ጠፋ። ድንገተኛ የሞት አደጋ ለመመርመር የመጡት ባለሙያዎች ስራቸውን ጨርሰው ወጡ። የሞዲ በድን በቃሬዛ ሲወጣ ሁሉም ተከታትለው ከክፍሉ ሲለቁ ጁድ፣ ማግሪቭና አንጀሊ ብቻቸውን ቀሩ። ሶስቱ በጋራ አስተዳዳሪው ትንሽና ጠባብ ቢሮ ተጠቅመው ግድግዳውን የሞሉትን የእርቃን ምስሎች የሰፈረባቸውን የቀን መቁጠሪያ 2 የፋይል ማስቀመጫ ሳጥኖች ከአሮጌ ወንበሮች ጋር መኖራቸውን በአይኖቻቸው ቃኙ። መብራቱ እንደበራ ነው። የኤሌክትሪክ ማሞቂያ ስራውን አላቆመም። የድርጅቱ ስራ አስኪያጅ ፓውል ሞርቲ የገናን በዓል ከቤተሰቦቹ ጋር የሚያከብርበት ስፍራ ተጠርቶ እንዲመጣ አደረገ። ጊዜው የበዓል መጨረሻ ቀናት ቢሆንም ፓውል የተጠየቀውን ሁሉ አብራራ። ስለተፈጠረው አደጋ አንዳንድ ፍንጭ እንዲሰጥ ጥያቄ ቀረበለት። በዓል እንደመሆኑ መጠን በዋዜማው ለሰራተኞቹ ፈቃድ ስለሰጠ ፋብሪካው እንደማይሰራ ገለጸላቸው። እስከሚያውቀው ድረስ በአካባቢው ማንም ሰው እንደማይኖር አስረዳ። ሞርቲ በደስታው ላይ ጥግብ እስኪል ጠጥቷል። ለሚቀርቡለት ጥያቄዎች ተገቢ ምላሽ እንደማይሰጥ ማግሪቭ ስላወቀ ነገሩን በጥሞና ካስተዋለና ሁኔታውን ከገመተ በኋላ ወደ ቤተሰቦቹ እንዲሄድ ፈቀደለት። ጁድ በክፍሉ ውስጥ የተፈጠረውን ነገር በንቁ ሕሊናው ይከታተላል። ሐሳቡ በሙሉ ያለው ሞዲ ላይ ነው። ለመኖር ያለውን ፍላጎት ከአሰቃቂው አሟሟት ጋር እያነጻጸረ ሲያስበው ራሱን ተጠያቂ በማድረግ እየወቀሰ ነው። ሞዲን በግል ጉዳይ ውስጥ ባያስገባው ኖሮ ትንሹ መርማሪ አይሞትም ነበር። እኩለ ሌሊት ሆኗል። ለ10ኛ ጊዜ ስለ ሞዲ ታሪክ ለማወቅ የተለዋወጣቸውን የስልክ መልእክቶች ሲመረምር ድካም ተጫጭኖታል። ማግሪቭ ረጅም ካፖርቱን ደርቦ በጥሞና ይመለከታል። ሲጋራውን እረፍት ይሰጠዋል። በመጨረሻም የመርማሪዎቹን ታሪክ አንብበህ ታውቃለህ? የሚል ጥያቄ ሰነዘረ። ጁድ በመገረም እየተመለከተው አላነብም፣ ግን ለምን እንደሆነ እነግርሃለሁ። አንተ በየዋህነት ብቻ ጥሩ ለመሆን ትፈልጋለህ። ዶክተር ስቲቨንስ ከመጀመሪያዋ ሰዓት አንስቶ በዚህ ጉዳይ ውስጥ እስከ አንገትህ የተነከርክበት ይመስለኝ ነበር። ቀደም ሲል ነግሬሃለሁ። ስለዚህ ምን ሆነ? ከገዳዩ ይልቅ አንተ ወደ አሳማው ፊትህን አዞር። በመጨረሻ ገጭቶ ስለሸሸው መኪና ቀረብክና ገጭቶ ስላመለጠው መኪና? አዎ፣ ነሲል አንጀሊን አስታወሰ። ይህን ጉዳይ ሮኪ ሊመስል ይችላል አለ ማግሪቭ ትንፋሹን ሰብስቦ። ሁሉም ነገር የተቀነባበረው ከዶክተሩ ጋር በነበረ አንድ ግለሰብ ሊሆን ይችላል ካለ በኋላ ወደ ጁድ ዘወር ብሎ ተመለከተ። ሁለተኛ ጊዜ ቢሮውን ስለሰበሩትና ሊገሉ ስለፈለጉ 2 ሰዎች ለመርማሪ አንጀሊ በስልክ ደውለህ ጉዳዩን ነገርከው። ሰዎች ቢሮውን ሰብረው ሊገሉህ እንደሆነ ተናገር።
በእርግጥ ሰብረው ገብተዋል በማለት ጁድ ተናገረ። በፍጹም አላደረጉትም ሲል ማግሪቭ የተጠቀሙት ልዩ ቁልፍ ነው በማለት በአስፈሪ ድምፅ አንቧረቀ። በዛው ቢሮ የነበሩት 2 ቁልፎች እንደነበሩ ተናግረሃል። አንተና ካሎር ሮበርትስ መያዛችሁን አውርተሃል። ትክክል ነው። ይሄንን ነግሬሃለሁ። ግለሰቦቹ የካሎርን ቁልፍ አስቀረጹ። የነገርከኝን አውቃለሁ። ለመቀረጽና ላለመቀረጹ በመመርመሪያ መሳሪያ አረጋግጫለሁ። የካሎርስ ቁልፍ አልተቀረጸም ዶክተር በማለት ትንፋሹን አጥ ካደረገ በኋላ የእሷ ቁልፍ ከእኛ ጋር እስካለ ድረስ የሚቀረጸው የአንተ ብቻ ይሆናል አይደለም እንዴ? ጁድ ድምፅ ሳያወጣ ትክ ብሎ ተመለከተው። እኔ ስለ ጀማሪ እብዶች ንድፈ ሐሳብ የሚተርክ መጽሐፍ ሳልገዛ አንተ ከአድራሻ ማውጫ መዝገብ ውስጥ አይተህ መርማሪ ቀጠር እና መኪና ውስጥ ቦምብ እንዲቀብር አደረከው ለማለት አለመቻል እንጂ እዚያ ላይኖር ይችላል። በወሰንክ ጊዜ የሌላ ሰው አካል ልትጥልልኝ ነበር። ስለዚህ ከአንጀሊ ጋር ወደ ሌላ ጉዳይ ገባህ። ስለ ሞዲ የስልክ ንግግር ፈታኝ የሆነውንና ውስብስብ ጉዳይ ለመፍታት ማን ሊያውቅ ይችላል? ገምት እስቲ። ለምን ይሄ ሁሉ ሆኖ እዚህ ስመጣ ደግሞ ሞዲ የስጋ መስቀያ ሜንጦ ላይ ተንጠልጥሎ ተገኘ? ስለተፈጠረው ሁሉ እኔ ተጠያቂ አይደለሁም ሲል መለሰ። ማግሪቭ ግንባሩን ቋጥሮ ለረጅም ደቂቃ ተመለከተው። አንተን ያላሰርንበት ብቸኛው ምክንያት ምን እንደሆነ ታውቃለህ? ለጊዜው የዚህን የቻይና እንቆቅልሽ ሚስጥር ልንደርስበት ባለመቻሌ ነው። ግን እደርስበታለሁ ዶክተር፣ ይህ ደግሞ ቃሌ ነው ብሎ ከመቀመጫው ተነሳ። ጁድ ወዲያው ነገሩ ገባውና ቆይ አንድ ጊዜ ካለ በኋላ የዶን ቪቶንስ ስለሱ ምን? ከዚህ ሁሉ ነገር ጀርባ እሱ እንዳለ ሞዲ ነግሮኛል አለ። ዶን ቪቶንስ ስለተባለው ሰው የምታውቀው ነገር አለ? የለም አላውቅም አለ ጁድ። በኋላ በፖሊስ ይታወቃል ብዬ ገምታለሁ። ስለዚህ ሰው ፍጹም ሰምቼ አላውቅም በማለት ማግሪቭ ወደ አንጀሊ ፊቱን ሲያዞር አንጀሊ እንደማያውቀው በአንገቱ ንቅናቄ ገለጸለት። እሺ ዶን ቪቶንስን በሁሉም መንገድ እንፈልገዋለን። ለኢንተርናሽናል ፖሊስና በአሜሪካ ትላልቅ ከተሞች ለሚገኙ ፖሊስ ኃላፊዎች ስሙ ይበተን ብሎ ጁድን ተመለከተው። ረካህ አለው። ጁድ በአዎንታ አንገቱን ነቀነቀ። ከዚህ ጉዳይ ጀርባ ያለው ማንም ሆነ ማን የወንጀል መዝገብ ውስጥ ይሰራል። እሱን ለማግኘት አስቸጋሪ አይደለም። እንደገና ስለ ሞዲ ማሰብ ጀመረ። ምሳሌያዊ አገላለጹንና ፈጣን አይምሮ ትዝ አሉት። ከሰው ጋር መምጣት ነበረበት። ሚስጥን ለመጠበቅ ሲል ለማንም ሳይናገር ወደዚህ ግል የመገናኛ ስፍራ መጣ። እስካሁን በዚህ ወቅት የሚፈልጉትን ግለሰብ ስም አግኝተው ይሆናል። በቅድሚያ ማስጠንቀቂያ ለሚመጣው ነገር መዘጋጀት። የኖርማል ዘይድ ሞዲ መገደል በቀጣዩ ቀን ጠዋት በወጡት ጋዜጦች የፊት ለፊት ዜና ሆኖ ወጣ። ጁድ ወደ ቢሮ ሲጓዝ እግረ መንገዱን አንድ ጋዜጣ ገዝቶ ሄደ። አስከሬኑ ሲነሳ ከፖሊስ ጋር አብሮ የነበረ መሆኑን ሲጠቀስ፣ አጠቃላይ ታሪኩ ግን ከማግሪቭ ተደብቆ ለጋዜጦች ተሰጥቷል። ሁሉም ታሪክ ተጠቃሎ እንዲመጣ የተወሰነውን ጋዜጦች ደብቀዋል። በዚህ አጋጣሚ ማግሪቭ ለራሱ የሚበጀውን ቁማር እየተጫወተ ነው ያለው። ጁድ አኒህን ስትመለከት ምን ታስብ ይሆን? ዕለቱ ቅዳሜ ነበር። ጁድ በክሊኒኩ የጠዋት ጉብኝቱን እያደረገ ነው። የጉብኝት ስራውን እንዳጠናቀቀ ወደ ቢሮ ሄደ። አሳንሳሩን ለብቻው በመጠቀም ወደ ቢሮ ሲጠጋ በኮሪደሩ ላይ ማንም እንደሌለ አረጋገጠ። በዚህ ሁኔታ አንድ ሰው እንዴት ሊቆይ እንደሚችል በማሰብ ተገረመ። እስከ መቼ ድረስ ነው ሰዎች በግድያ እየበረገጉ ፈርተው የሚኖሩት? አለ ለራሱ። ጠዋት ከ6 ጊዜ በላይ ስለ ዶን ቪቶንስ መርማሪ ስልክ ለመደወል እያቅማማ መልሶ ትቶታል። ስለ ዶን ቪቶንስ ለመጠየቅ ቢፈልግም ትዕግስት አልባነቱን ለመቆጣጠር ችሏል። አንጀሊ ስለዚህ ፍንጭ ካገኘ ወዲያውኑ እንደሚደውልለት እርግጠኛ ሆኗል።
ጁድ ዶንቬንቶል የሚለው ቃል ግን ሚስጥር ሆኖበታል። ከዓመት በፊት ተለማማጅ ሐኪም በነበረበት ወቅት ሕክምናውን ይከታተል የነበረው የእሱ ህመምተኛ ሊሆን ይችላል። በአንድም ሆነ በሌላ መልኩ ጁድ ያመናጨቀው ወይም የጎዳው ሰው ባልታሰበ መንገድ መጥቶ ይሆናል። ያም ቢሆን ቬንቶን የሚባል ህመምተኛ ስም ሊያስታውስ አልቻለም። ቀትር ላይ የሆነ ሰው ወደ እንግዳ መቀበያ ክፍል የሚያስገባውን የኮሪደሩን በር ለመክፈት ሲታገል ሰማ። አንጀሊን ነበር። የተለየ ስሜት ከፊቱ ለማንበብ ቢጥርም ከድካም በስተቀር ምንም አጣበት። አፍንጫው ደም መስሎ ደጋግሞ ያስነጥሳል። ወደ ውስጠኛው ክፍል በመዝለቅ ወንበሩ ላይ ዘፍ ብሎ ተቀመጠ። ስለ ዶንቪቶን የሰማኸው አዲስ ነገር አለ? በማለት ጁድ በጉጉት ጠየቀ። አንጀሊ ራሱን በመነቅነቅ ከኤፍቢአይ፣ ከፖሊስ አዛዦች፣ በሀገሪቱ ካሉ ትላልቅ ከተሞች እንዲሁም ከኢንተርፖል መረጃዎችን እያሰባሰብን ነው። ጁድ ለመተንፈስ እየፈራ ዝም አለ። አንዳቸውም ስለ ዶንቪቶን የሚያውቁት ነገር የለም? ጁድ አንጀሊንን ትክ ብሎ ሲመለከተው ሆዱ ሲገላበት ተሰማው። ሊሆን የማይችል ነገር ነው። ማለቴ አንድ ሰው በእርግጠኝነት ያውቀዋል። ይህን እያደረገ ያለው ከዚሁ የወጣ ነው ሲል ማግሪቭ ያለውም ይህንን ነው በማለት አንጀሊ መለሰለት። ዶክተር፣ እኔና የኔ ሰዎች ምሽቱን ያሳለፍነው በማህንተንና በአጎራባች ከተሞች የሚኖሩ ጆን ቬንቶን የሚባል መጠሪያ ያላቸውን ግለሰቦች በማጣራት ላይ ነው። ሌላው ቀርቶ ኒው ጀርሲና ኮኔክቲኮ ድረስ ዘልቀናል። ከኪሱ ወረቀት በማውጣት ሁሉንም ነገር ለጁድ አሳየው። ጆን ቪቶን በሚል ስም የሚጠሩ ግለሰቦች ከስልክ ማውጫው ላይ ያገኘን ሲሆን ስማቸው በቶን ይዘጋል። ለሌሎች 4 ግለሰቦች በቴን የሚዘጋ መጠሪያ ሲይዙ 2ቱ ደግሞ ስማቸው በቲን ያበቃል። ይህን ሁሉ እንደ አንድ ስም ወስደን የመረመር ነው። ፍለጋችንን ወደ 5 አማራጮች ዝቅ በማድረግ ትልቅ ክትትል አድርገናል። አንዱ ፓራይቲክ ሲሆን ሌላው ቄስ ነው። 3ኛው ደግሞ የባንክ ምክትል ፕሬዝዳንት ነው። የእሳት አደጋ ተከላካይ ሆኖ የሚሰራው 4ኛው ግለሰብ 2ቱ ግድያዎች በተፈጸሙበት ወቅት ስራ ላይ ነበሩ። አሁን የቀረን የመጨረሻው ብቻ ነው። ግለሰቡ የ80 ዓመት አዛውንት ሲሆን የአሻንጉሊት መሸጫ ሱቅ የሚያስተዳድር ነው። የጁድ ጉሮሮ ደረቀ። ምን ያህል ዋጋ እየከፈለ እንደሆነ በትክክል እየተረዳ መጣ። በእርግጥ ሞዲ ሁሉን ነገር እርግጠኛ ከመሆኑ በፊት ስሙን ሊናገር እንዳልፈለገ አውቋል። ጆን ቬንቶን በሴራው ውስጥ እንዳለበት ተጠራጥሯል። ፖሊስ ስለግለሰቡ ምንም መረጃ የለውም የሚለው ሊዋጥለት አልቻለም። ሞዲ ተገሏል። የተገደለው ደግሞ ወደ እውነቱ እየተጠጋ በመምጣቱ ነው። አሁን ሞዲ ከጨዋታው ውጭ ሆኗል። ጁድም ሙሉ በሙሉ ብቻውን ቀርቷል። ድሩ እጅግ እየጠበበ መጥቷል። አንጀሊ አዝናለሁ አለ። ጁድ መርማሪውን ከተመለከተ በኋላ በድንገት ሌሊቱን ሙሉ በቤቱ እንዳልነበር አስታወሰ። ሞከራህን በሙሉ አደንቃለሁ። ስለ ሞዲ መብቶች ለመስማት ቀናነት አለ። አዎ አለ ጁድ አይኑን በጥሞና እየከደነ። ከዚህ ሁሉ ሴራ ጀርባ ማን እንዳለ ለማወቅ ሞዲን ጠይቆት ነበር። የሞዲን ድምፅ እንደገና በህሊናው አዳመጠ። በጣም እርግጠኛ ነኝ ጆን ቬንቶን ስለሚባል ሰው ሰምተህ ታውቃለህ? አይኑን በጉጉት መልሶ ከፈተ። አዎ ሲል መለሰ። አንጀሊና ጉረመረመ። ይህ ከሆነማ ወደ መጨረሻው ተቃረብን ማለት ነው ሲል ፈገግ አለ። ከአሁን በኋላ መሮጥ አያስፈልግም በማለት አስነጠሰ። አሁን ወደ አልጋህ ገብተህ ብታርፍ መልካም ነው። አንጀሊን መሃል ላይ ተገትሮ እውነትህን ነው፣ ማረፍ ይገባኛል አለ ጁድ እያመነታ። የማግሪቭ ጋር ሆነ መስራት ከጀመርክ ምን ያህል ጊዜ ሆኖሃል ሲል ጠየቀ። ይህ በጋራ የምንሰራው የመጀመሪያ ምርመራችን ነበር። ግን ለምን እኔ ለግድያ ለማመቻቸት ብቁ ነበር ብለህ ታስባለህ? አንጀሊን እንደገና አስነጠሰ። እኔ እንደምገምተው ምናልባት ልክ ልትሆን ትችላለህ ዶክተር፣ አሁን ወደ አልጋዬ ብሄድ ይሻላል በማለት በሩን ከፍቶ ወጣ። ምናልባት እኔን ወንጀሉን የሚያሳይ መነሻ ሳይኖር አይቀርም አለ ጁድ። አንጀሊ ጉዞውን በመግታት ወደ ኋላ ዞሮ ቀጥል
አለው። ጁድ ስለ ቴሪ ነገረው። በማስከተል የጆን ሃንሰንን የቀድሞ የወንድ ጓደኛ መመርመሩን ጠቀሰለት። ነገሩ ምንም እርባና የሌለው ነው በማለት አንጀሊ በግልጽ ተናገረ። እኔ የችግሩ ቀዳሚ ተጠርጣሪ መደረጌ እጅግ አበሳጭቶኛል፣ ደግሞም ሰልችቶኛል። እኛ የተወጋ ነው ያለነው እኮ ከጥላ ጋር ነው። ምስክሮች የተጠርጣሪውን ገጽታ ከጠቆሙን እኛ አጠቃላይ መልኩን የሚስሉ ፖሊሶች አሉን፣ ገባህ? በማለት አንጀሊ አንገቱን ነቀነቀ። ጁድ በእፍረት የለሽ መገረም ነገሩን ቀጠለ። ከዚህ ሴራ ጀርባ ያለው ግለሰብ ማንነት የሚገልጽ መረጃ እኔ እሰጥሃለሁ። እንዴት ይቻልሃል? አንድም ቀን አይተኸው አታውቅም። ማንም ሊሆን እኮ ይችላል። በፍጹም ሊሆን አይችልም በማለት ጁድ አረመው። እኛ እየፈለግን ያለነው እጅግ ልዩ ልዩ የሆነ ግለሰብ ነው። የሆነ የአእምሮ መቃወስ የገጠመውን። የአእምሮ መቃወስ ጥቅል ሐረግ ነው። ምንም አይነት የሕክምና ትርጓሜ የለውም። መልካም ምልከታ። በአጭሩ አእምሮ ካለው ነባራዊ ሁኔታ ጋር ማጣመር ነው። ራሳችንን ካሳመንን ከእውነታው እንድንሸሽ እንገደዳለን፣ ወይም ራሳችንን ከህይወት በላይ እናስቀምጣለን። እኛ የተለየን ፍጡር ብንሆንም ደንቦችን የመከተል ልማድ የለንም። የኛ ሰው ራሱን የተለየ ፍጡር አድርጎ ይመለከታል። በትክክል። አደገኛ ሁኔታዎች ውስጥ 3 ምርጫዎች ይኖሩናል። አንጀሊ፣ ሰጥቶ መቀበል ወይም ማጥቃት። የኛ ሰው እያጠቃን ነው። ስለዚህ ቀውስ ነው ማለት ነው? አይደለም። ቀውሶች አልፎ አልፎ ነው ግድያ የሚፈጽሙት። የጽሞና ገደባቸው በጣም አጭር ነው። እኛ የመፈለግ ያለብን ከዚህ የበለጠ አስቸጋሪ የሆነውን ግለሰብ ነው። ምናልባት ወይም ከነዚህ ጋር የተያያዘ ግንኙነት ይኖረዋል። እኛ ምናልባት መከተል ያለብን ጊዜያዊ አእምሮ መቃወስ የገጠመውንና ያልተለመዱ ተግባራትን የሚያከናውነውን ነው። ነገር ግን ዋናው ነጥብ የግለሰቡ አቀራረብ ጸባይ ለማንኛውም ግለሰብ እንከን የለሽ ሆኖ መግለጽ ነው። ስለዚህ ነገሩን ለመቀጠል የሚያስችል ምንም አማራጭ የለንም? ትክክል አይደለህም። ዱካውን ለመከተል የሚያስችሉ በቂ ምክንያቶች አሉን። የግለሰቡን ቁመና የሚገልጽ ትንታኔ ሰጥሃለሁ በማለት ጁድ ተናገረ። አይኑን ጠበብ አድርጎ በጥልቅ አተኩሮት ዶን ቪቶን ከመካከል ቁመት ዘለግ ያለ የተሟላ አቋም ያለውና የስፖርተኛ ቁመና የተላበሰ ነው። አለባበሱ ያማረና ጽዱ ሲሆን ለሚደረገው ነገር ሁሉ እጅግ ንቁ ነው። ምንም አይነት የጥበብ ዝንባሌ የለውም። ስዕል አይስልም፣ አይጽፍም፣ ሙዚቃ አይጫወትም። አንጀሊ ትኩር ብሎ ከተመለከተው በኋላ አዛጋ። ጁድ ንግግሩን በጥድፊያ ቀጠለ። ከየትኛውም ማህበራዊ ክበብ ጋር ግንኙነት የለውም። እራሱ የሚያስተዳድራቸው ካልሆነ በስተቀር ለሁሉም ኃላፊነት ብቁና ዝግጁ የሆነ ግለሰብ ነው። ምህረት የለሽና ትዕግስት አልባ ነው። እራሱን ትልቅ አድርጎ ይቆጥራል። ለምሳሌ በመናኛ ስርቆት ላይ ተሳትፎ አያውቅም። ምናልባት የተሰማራባቸው የወንጀል ሪከርዶች ካሉ የባንክ ዘረፋ፣ ጠለፋ ወይም የነፍስ ግድያ ነው። የጁድ አድናቆት እየጨመረ ሄደ። በአእምሮው ውስጥ ትክክለኛ ምስል እየተከሰተለት መጣ። እሱን ከያዝከው ምናልባትም በልጅነቱ ወላጆቹን የከዳ መሆኑን ታውቃለህ። አንጀሊ ጣልቃ በመግባት ዶክተር፣ ያንተን ሐሳብ ማጥላላት አልፈልግም። ነገር ግን ይሄ የሆነው ቁስናው ደልዳይ ወይም አይደለም። እኛ የምንፈልገው ግለሰብ የአደንዛዥ ዕፅ ተጠቃሚ አይደለም። ስለሱ ሌላ ተጨማሪ ነገር እነግርሃለሁ። በትምህርት ቤት በነበረበት ወቅት እግር ኳስና የገና ጨዋታ የመሳሰሉትን የንክኪ ስፖርቶች ያዘወትር ነበር። ለቼዝ፣ ለቃላት ጨዋታ፣ ለእንቆቅልሽ ምንም አይነት ፍላጎት አልነበረውም በማለት ጁድ በስፋት አብራራ። አንጀሊ በጥርጣሬ እየተመለከተው ይህ ማለት ከአንድ ሰው በላይ ናቸው ማለት ነው ሲል ተቃወመ። ይህን ደግሞ ራስህ ገልጸኸዋል። እኔ የነገርኩህ የዶን ቪቶን አጠቃላይ ገጽታ ነው በማለት ጁድ ተናግሮ ከዚህ ሁሉ ነገር ጀርባ ስላለው ባለብሩህ አእምሮ አቀናባሪ በተጨማሪ ሌሎች ነገሮችን ስለሱ ነግርሃለሁ በማለት ጁድ ተናግሮ ከዚህ ሁሉ ነገር ጀርባ ስላለው ባለብሩህ አእምሮ አቀናባሪ በተጨማሪ ሌሎች ነገሮችን ስለሱ ነግርሃለሁ። የላቲን ተወላጅ ቁመና ያለው። ይህን እንድታስብ ያደረገ ምንድን ነው? በግድያው ላይ የተጠቀሙት ያገዳደል ዘዴ
በግድያው ላይ የተጠቀሙት ያገዳደል ዘይቤ ነው። ቢላዋ፣ አሲድ፣ ቦምብ ግለሰቡ የደቡብ አሜሪካ፣ የጣሊያን ወይም የስፔን ዝርያ ያለው ነው በማለት ትንፋሹን በረጅሙ ሳበ። ያንተ ጥርጣሬ እንዳለ ሆኖ ሶስቱንም ግድያ የፈጸመው እሱ ራሱ ሲሆን እኔን ሊገለኝ እየሞከረ ነው። አንጀሊ ምራቁን ከዋጠ በኋላ በምን ተአምር ነው ይሄን ሁሉን ልታውቅ የቻልከው ሲል ጠየቀው። ጁድ ቁጭ ብሎ ወደ አንጀሊ እየተጠጋ ሙያዬ ስለሆነ አለው። ስለ አይምሮ ሁኔታ እሱ ይሁን፣ ነገር ግን አንድ ቀን አይተው የማታውቀውን ሰው እንዴት እንደዚህ ልትገልጸው ቻልክ? አጋጣሚዎችን በመጠቀም ክሬሽመር የተባለ ዶክተር በፍርሃት ከሚጠቁ ግለሰቦች መካከል 85 በመቶ የሚሆኑት በስፖርት የዳበረ ሰውነት ያላቸው መሆኑን በግንኙነቱ አረጋግጧል። የኛ ሰውም ተጠራጣሪና ፍርሃት የተሞላ ነው። ራሱን ከህግ በላይ የሚያስቀምጥ ነው። ታዲያ ለምን ከረጅም ጊዜ በፊት ሊጋለጥ አልቻለም? ምክንያቱም ጭንብል ይጠቀማል። ምን ይጠቀማል? ሁላችንም ጭንብል እናጠልቃለን አንጀሊ። ከልጅነታችን ጊዜ አንስቶ እውነተኛ ስሜታችንን እንዴት መደበቅ እንደምንችል፣ ፍራቻችንና ጥላቻችንን እንዴት መሸፈን እንደምንችል የምንማረው ከዚህ ወቅት አንስቶ ነው። ይህን ሲናገር ድምፁ ውስጥ የበላይነት ይስተዋልበታል። ነገር ግን ግፊትና ጫና ከበዛበት ዶንፊቶን ጭንብሉን በማውለቅ ማንነቱ ወይም እርቃኑን ያሳያል። እስቲ እናያለን። ራስ ወዳድነቱ ደካማ ጎኑ ይሆናል። በአግባቡ ከተጠቀመበት እናፈርሰዋለን። አሁን መጨረሻው ጫፍ ላይ ነው ያለው። ከዚህ በኋላ የእሱን ጉዳይ መዝጋት ብዙ ጊዜ አይፈጅም ካለ በኋላ በማመንታት ሰይጣን የተጠናወተው ምን አልክ? ማን የሚለው ቃል በጥንት ዘመን አገልግሎት ላይ የበቃ ሲሆን በሌሎች ላይ ተጽዕኖ የሚያሳርፍና ሰይጣን የተጠናወተው እንዲሁም የተለየ ኃይል የተሞላ ስብዕና ያለው ማለት ነው። ቅድም ስዕል አይስልም፣ ዳግመኛ አይጽፍም፣ ሙዚቃ አይጫወትም ብለህ ነበር። ይህን እንዴት ልታውቅ ቻልክ? ዓለማችን በጭንቀት የተሞሉ ብዙ አርቲስቶችን በውስጧ ይዛለች። አብዛኛዎቹን ህይወት እንዳመጣጡ ለመቀበልና ካለምንም አመጽ ለመኖር የጥበብ ስራዎቹን ለራሳቸው ለመግለጽ ይጠቀሙበታል። የኛ ሰው ደግሞ ይህ ብቃት የለውም። ስለዚህ እሱ እንደ እሳተ ገሞራ ድንገት የሚፈነዳ ነው። ሃንሰን፣ ካሎር፣ ሞዲ እያልክ ያለው የፈጸማቸው ግዳዮች በሙሉ እርባና ያለሽ ትርጉም አልባ ናቸው። ለሱ እርባና የለሽ አይደሉም። በሌላ መልኩ የሱ አይምሮ በፍጥነት ቀድሞ የገሰገሰ ነው። አሁን ተበታትነው የነበሩት ሀሳቦች ሁሉ እንደ ቃላት ጨዋታ ቦታቸውን እየያዙ ነው። ራሱን ፍጹም ወደ ኋላ የሚመለከትና በጭፍን የሚነዳ ወይም ፍርሃት የተዋጣ አድርጎ ነገሮችን ለማመልከት ወስኗል። ዶንፊቶን የሚፈልገው እኔም ብቻ ነው። ቀዳሚ ኢላማው እኔ ነኝ። ጆን አንሳን የተገደለው ስለኔ በነበረው የተሳሳተ አመለካከት ነው። ገዳዩ ስህተቱን ሲረዳ በድጋሚ ሙከራ ለማድረግ ወደ ቢሮ መጣ። እኔ አልነበርኩም። ነገር ግን ካሎርን እዛው አገኛት። ድምፁ በቁጣ ተሞልቷል። እሷን ገደላት። ስለዚህ ማንነቱን ልታረጋግጥልን አትችልም ማለት ነው? አይደለም። እየፈለግን ያለው ግለሰብ ሰው በመግደል የሚደሰት አይደለም። ካሮል ከመገደሏ በፊት ተሰቃይታለች። ይህ ደግሞ የሆነ ነገር እንደሚፈልግ ይጠቁመናል። ለምሳሌ የሆነ ለወንጀል የሚያበቃ ማረጋገጫ ወይም ማስረጃ። እሷ የምትነግረን ወይም የምትሰጠው ምንም ማስረጃ አልነበራትም። ምን አይነት ማስረጃ? አንጀሊ ጠየቀ። ስለ ጉዳዩ ምንም አላውቅም ሲል ጁድ መለሰ። ነገር ግን የሁሉም ነገር ምላሽ ያለው እዚሁ ውስጥ ነው። ሞዲ መልሱን ደርሶበት ወይም አግኝቶት ነበር። የተገደለውን በዚሁ የተነሳ ነው። አሁን አንድ ግልጽ ያልሆነ ነገር አለ። አንተም በአደባባይ ከገደሉ ምን አይነት ማስረጃ ማግኘት አይችሉም። ይህ ደግሞ በአጠቃላይ ከትንታኔ ጋር አይገጥምም በማለት አንጀሊ ተናገረ። ምናልባት አዎ፣ ማስረጃው እኔ ጋር ካሉ ሴቶች ውስጥ በአንዱ ተቀርጾ ይገኛል እንበል። ካሴቱ በራሱ ምንም ጉዳት የማያደርስ ሊሆን ይችላል። ነገር ግን ከሌሎቹ ሁኔታዎች ጋር አጣምሬ ብጠቀምበት እነሱን ሊጎዳቸው ይችላል። ስለዚህ ያላቸው ምርጫ ሁለት ብቻ ነው። የመጀመሪያው ከእኔ በስርቆት መውሰድ፣ ካልሆነ ደግሞ እኔን ከምድረ ገጽ ማስወገድ፣ ለማንም እንዳልናገር ማድረግ። መጀመሪያ ሊያጠፉኝ ሞከሩ። ስህተት በመስራታቸው ሃንሰንን ገደሉ። በመቀጠል ወደ ሁለተኛው አማራጭ ተሻገሩ። ማስረጃውን ከካሎር ለማግኘት ሞከሩ።
አልሆን ሲላቸው እኔን ለመግደል አበክረው መንቀሳቀስ ጀመሩ። የታሰበው ደግሞ የመኪና አደጋው ነበር። ሞዲን ስራውን እንዲሰራልኝ ስቀጥረው ይከተሉኝ ነበር። በተራቸው ሞዲን ይከታተሉት ጀመሩ። ወደ እውነቱ እየተጠጋ ሲመጣ እሱንም ገደሉት። አንጀሊ በትኩረት ጁድን ተመለከተው። ፊቱ በሐሳብ የተዋጠ ይመስላል። ለዚህ ነው ገዳዩ እኔ እስክሞት ድረስ እረፍት የሌለው በማለት ጁድ ጸጥ አለ። ጨዋታው ውድድር ሆኗል። የነገርኩ ግለሰብ ደግሞ መሸነፍ የሚጠላ ነው። አንጀሊ በጥሞና እየተመለከተው ጁድ የተናገረውን ነገር ያመዛዝናል። አንተ ትክክል ከሆንክ በማለት ከተናገረው በኋላ በእርግጥም ጥበቃ ያስፈልግሃል። ከዛ በኋላ የታጠቀውን ሽጉጥ በማውጣት የጥይት መያዣው ሙሉ መሆኑን አረጋገጠ። አመሰግናለሁ አንጀሊ፣ ግን ሽጉጥ አያስፈልገኝም። ጠላቶቼን የምዋጋቸው በራሴ መሳሪያ ነው። የውጭ በር ሲከፈት የሚሰገጥጥ ድምፅ ተሰማ። የምትጠብቀው ሰው አለህ እንዴ? ጁድ ራሱን በማወዛወዝ ዛሬ ከሰዓት ምንም አይነት ታካሚ የለኝም አለ። ሽጉጡን አሁንም ጁድ ይዞታል። አንጀሊ በዝግታ ወደ እንግዳ መቀበያው ክፍል የሚወስደውን መንገድ ተከትሎ ተንቀሳቀሰ። በአንድ በኩል በመደበቅ በሩን ገፋ አድርጎ ከፈተው። ፒተር ሄድ ላይ ተገትሮ ቆሟል። ፊቱ ላይ ትካዜ ይነበብበታል። ማነህ አንተ ሲል አንጀሊ አንቧረቀ። ጁድ ወደ በሩ በመጠጋት ችግር የለም አለ በፍጥነት። ጓደኛዬ ነው። ሄይ ምን እየተከናወነ ነው? በማለት ፒተር ጠየቀ። ይቅርታ በማለት አንጀሊ ሽጉጡን ወደ ቦታው መለሰ። እሱ ዶክተር ፒተር ሄድሌይ ነው፣ መርማሪ አንጀሊ። ምን አይነት የማይረባ የስነ አእምሮ ክሊኒክ ውስጥ እየሰራህ ነው ያለኸው? በማለት ፒተር ጠየቀው። ትንሽ ችግር ገጥሞን ነበር ሲል አንጀሊ ማብራሪያውን በመቀጠል የዶክተር ስቲቨንስ ቢሮ ተዘርፏል እና ሌባው ተመልሶ እንዳይመጣ ብለን እየጠበቅን ነበር። ጁድ በማስከተል አዎ፣ የሚፈልጉትን ነገር አላገኙም። ይህ ነገር ከሄን ካርሎስ ግድያ ጋር የሚያያዝ ነገር ይኖረው ይሆን ሲል ፒተር ጠየቀ። ጁድ ምላሽ ከመሰንዘሩ በፊት አንጀሊ ጣልቃ በመግባት እርግጠኛ አይደለንም፣ ለጊዜው ወደ ፖሊስ ጣቢያው ዶክተር ስቲቨንስ በጉዳዩ ላይ ማብራሪያ እንዳይሰጥ ጠይቀውታል። ገባኝ በማለት ፒተር መለሰ። ወደ ጁድ እየተመለከተ የምሳ ፕሮግራማችን እንደተጠበቀ ነው። ጁድ ቀጠሮውን መርሳቱ ትዝ ብሎት በትክክል ሲል በፍጥነት መለሰ። ወደ አንጀሊ ዞሮ የምንፈልገውን ሁሉ አከናውነናል ብዬ ገምታለሁ። የቀረን አንድ ነገር አለ ሲል አንጀሊ መስማማቱን ገልጾ እርግጠኛ ነህ አትፈልገውም? በማለት ሽጉጡን አሳየው። ጁድ ራሱን በማወዛወዝ አመሰግናለሁ አለ። እሺ ራስህን ግን ጠብቅ አለ አንጀሊ። በሚገባ ጁድ ቃል ገባ። ከምሳ ሰዓት በኋላ ጁድ ተጨንቆ ቢውልም ፒተር አንዳችም ግፊት አላደረገበትም። ስለ ጋራ ጓደኞቻቸውና ታካሚዎቻቸው በስፋት ተጫወቱ። ፒተር ከሃሪሰን ፐርክ የሰራተኞች ጋር መነጋገሩን ለጁድ ነገረው። በኋላ ለሃሪሰን የአእምሮ ሕክምና ምርመራ ለማድረግ ቀጠሮ ማመቻቸቱን ገለጸለት። ቡና እየጠጡ ሲጫወቱ ምን እንደገጠመህ አላውቅም፣ ልረዳህ የሚችለው ነገር አለ ሲል ጁድን ጠየቀው። ጁድ ራሱን በመነቅነቅ አመሰግናለሁ ፒተር፣ ይህን ጉዳይ ብቻዬን ልወጣው የሚገባ ነው። ነገሩ እንደተጠናቀቀ ሁሉንም ዝርዝር ጉዳይ አጫውትሃለሁ። በቅርቡ ይጠናቀቃል ብዬ ተስፋ አደርጋለሁ አለ ፒተር በዝግታ እንደ ማመንታት እያለ። ጁድ አደጋ ውስጥ ነው እንዲህ ያለኸው አለው። በፍጹም ሲል መለሰ። 3 ሰው የገደለው ወፈፌ በጊዜ ካልተገታ ጁድ 4ኛው ሰለባ ከመሆን አይዘልም። ከምሳ በኋላ ጁድ ወደ ቢሮ ተመለሰ። የተለመደ ጥንቃቄውን በማድረግ ከአደጋ የራቀ መሆኑን ለማረጋገጥ ሁሉንም ቃኘ። እያንዳንዱ ሂደት ዋጋ አለው። ወደ ቴፑ ተጠግቶ በድጋሚ ፍንጭ አገኛለሁ በማለት ማዳመጡን ቀጠለ። ምንም ነገር ጠብ ሊልለት አልቻለም። የሚሰማው ድምፅ በጥላቻ የተሞላ ነው።
ፍርሃት የነገሰበት፣ ብቸኝነት የተጠናወተው፣ ባዶነት የተሞላውና ጥልቅ ህመም የወረረው ነው። ለ3 ሰዓት ካደረገው ቆይታ በኋላ ያገኘው አዲስ ነገር ቢኖር ተጨማሪ አንድ ስም መመዝገቡ ላይ ማስፈር ብቻ ነው። ብሩስ ቢድ ጆን ሃንሰንን የጎበኘው የመጨረሻው ሰው። የሃንሰንን ካሴት እንደገና ቴፕ ውስጥ በመክተት አዳመጠው። ብሩስን ባየሁት በመጀመሪያው ቅጽበት ነው በፍቅሩ የተነደፍኩት። ካየኋቸው በሙሉ እጅግ ቆንጆ እሱ ነው። እሱ የሁል ጊዜ አጋርህ ነው ወይስ አልፎ አልፎ ነው የምትገናኙት ጆን? ዘወትር እንገናኛለን። እሱ እኮ ነው በእሱ እንድማረክ ያደረገኝ። በጣም ጠንካራ ነው። ያም ሆኖ ይህ ፍቅረኛሞች ከሆንም በኋላ አስደንጋጭ ነበር። ለምን? ብሩስ ምን ያህል ጠንካራ እንደሆነ አንድም ቀን አስቦት አያውቅም። ሁልጊዜ ያስጨንቀኝና ከኋላዬ ደርሶ ይመታኝ ነበር። ለሱ ተግባር እንደ ፍቅር መገለጫ የሚቆጠር ነበር። እሱ ጨበጠህ ማለት አንዱ ጣት ተሰበረ ማለት ነው። ዘወትር የማስመሰያ ይቅርታ ይሰጥሃል። ግን ብሩስ ሰዎችን በመጉዳት የሚደሰት ነው። ምንም አይነት አዘኔታ የለውም። ሲበዛ ጠንካራ ነው። ጁድ ቴፑን አቁሞ ቁጭ አለ። በሐሳብ ነሆለለ። የገዳዩን ማንነት ሊያውጠነጥን፣ በሌላ መንገድ ቦይን ከሃንሰን ጋር የተያያዘ የነበረው ሰው በመግደል የሚደሰትና ራስ ወዳድነት የተጠናወተው በመዝገቡ ላይ የሰፈሩትን 2 ስሞች በአንክሮ ከተመለከታቸው ቴሪ ዋሽበር ከዚህ በፊት ሆሊውድ ላይ ሰው ገደለች። ነገር ግን አንድም ቀን ብሩስ ቦይ የጆን ሃንሰንን የመጨረሻ ፍቅረኛ ከሁለት አንዱ ከሆኑ የትኛው ነው? ቴሪ ዋሽበር የምትኖረው ቦስተን አቅራቢያ በቀለም ባሸበረቀ ቤት ውስጥ ሲሆን የተቀረው የህንጻ ክፍል በሙሉ በፒንክ ቀለም ያብረቀረቀ ነው። ግድግዳው፣ የቤት ዕቃው፣ ወለሉ በሙሉ እጅግ ውድ ዋጋ ያላቸው ቁሳቁሶች ቤቱን ሞልተውታል። ግድግዳው በፈረንሳውያን ቀደምት ሰዓሊያን የጥበብ ውጤት ደምቋል። ጁድ ጥቂቶቹን ያስታውሳቸዋል። ለቴሪ ደውሎ መምጣት እንደሚፈልግ ሲገልጽ ዝግጁ መሆኗን አስታወሰችው። ፒንክ ቀለም ያለው የሌሊት ልብስ በመልበስ ብቅ አለች። በእርግጠኝነት መጣ በማለት በደስታ ተናገረች። ችግር የለም ግን ትንሽ እንጠጣ። አመሰግናለሁ፣ አልጠጣ። ካልሆነ ደስታውን ለብቻዬ ማክበር እችላለሁ በማለት ቴሪ ተናገረች። በምግብ ቤቱ ውስጥ ወዳለው መደርደሪያ በመሄድ ለራሷ መጠጥ ቀዳች። ጁድ በጥሞና ይመለከታታል። መጠጧን በእጇ እንደያዘች ከጎኑ መጥታ ተቀመጠች። ፍላጎትህ መልሶ እየነዳ ወደ እኔ አመጣህ አይደል የኔ ማር አለችው። ትንሿን ቴሪን በፍጹም ችላ እንደማትላት አውቅ ነበር። ጁድ የምትፈልገውን ነገር ሁሉ አደርግልሃል፣ ብቻ አንተ ንገረኝ። ቆሻሻዬን ሁሉ ያራገፍክልኝ አንተ ነህ። መጠጧን በማስቀመጥ እጇን ወደ ስሪዋ ሰደደችው። ጁድ እጇን በእጁ ከያዘ በኋላ ቴሪ እርዳታሽን እፈልጋለሁ አላት። አይምሮዋ በራሱ ዓለም ውስጥ እየተሽከረከረ ቢሆንም አውቃለሁ ፍቅሬ አለችው። በህይወትህ አይተኸው የማታውቀው አልጋ ላይ ደስታን እሰጥሃል። ቴሪ አድምጪኝ፣ የሆነ ሰው ሊገለኝ ይፈልጋል። አይኗ ላይ ድንገተኛ መገረም ይታይባታል። የእውነት ይሁን የማስመሰል ማን ያውቃል? ረዘም ካለ ወቅት በፊት በመድረክ ላይ ስትተውን ያየውን ብቃቷን አስታወሰ። በእርግጥ ጎበዝ ነች፣ ግን የፊልም ተዋናይ የመሆን ብቃት የላትም። ስለ እግዚአብሔር ብለህ ማን ነው? ለምንድን ነው ሊገልህ የሚፈልገው? ከታካሚዎቼ ጋር ግንኙነት ያለው አንድ ሰው ሊሆን ይችላል። ግን ለምን? አምላኬ፣ እኔም እየፈለግኩ ያለሁት እሱን ነው። ቴሪ፣ ከአንቺ ደንበኞች መካከል ስለ ግድያ ወይም ሞት አውርቶሽ የሚያውቃለ? ምናልባት በምሽት ግብዣ ላይ ሊቀልድ ብሎ ያነሳልሽ ካለ? ቴሪ ጭንቅላቷ እየተበጠበጠ የለም አለችው። ዶን ፊቶን አውቀው ይሆን? ቴሪ፣ ስለ ግድያ ምን ታስቢያለሽ? በሰውነቷ ላይ ቀጭን ላብ ሲወርድ ይሰማታል። ወገቧን ጥብቅ አድርጎ በመያዝ በፍጥነት የሚያልበውን የልብ ምቷን አዳመጠው። ግድያ ያስደስትሻል እንዴ? እኔ አላውቅም። እስኪ ስለ እሱ አስቢ። ጁድ ገፋፋው።
ስሜቱ ውስጥሽን ያነቃቃው ይሆን? የልብ ምቷ ቀስ በቀስ እየቀነሰ መጣ። በፍጹም አያስደስተኝም። ለምን ሆሊውድ ውስጥ ስለገደልሽው ሰው እስከ ዛሬ አልነገርሽኝም? ድንገት ዘላ ፊቱን በረጃጅም ጥፍሮቿ ሞነጫጨረችው። ወገቧን አጥብቆ ያዛት። አንተ የውሻ ልጅ፣ ያ የሆነ ከ20 ዓመት በፊት ነው። ለዚህ ብለህ ነው የመጣኸው? ውጣ ከዚህ ውጣ። እየተንቀሳቀሰች እጥፍጥፍ ብላ በትዝታ ተኮራመተች። ጁድ ለጥቂት ጊዜ ተመለከታት። ደህንነቷ የተጠበቀ አለመሆኑን፣ በራስ መተማመኗ መውረዱ። በእሷ መጠቀም በሚፈልግ ግለሰብ ቀላል አማራጭ ነች። እሷ በቀላሉ እንደሚሰበር ሸክላ ናት። እሷን መጠቀም የሚፈልገው ግለሰብ ያለምንም ድካም በራሷ መንገድና ፍላጎት ሊቀርጻት ይችላል።